ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ኤፍኤ ካፕ ተመልሷል። ምሽት 4:45 ሊቨርፑል በአንፊልድ በርንስሊን የሚገጥም ይሆናል። የዚህንን ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እናንተም በዚህ ጨዋታ ላይ ያላችሁን ሀሳብ እንደዚሁም ሊቨርፑሎች ሊጠቀሙት የሚችሉትን ቋሚ 11 የጨዋታ ግምታችሁንም እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ምሽት 4:45 ላይ በኤፍኤ ካፕ የሶስተኛ ዙር ጨዋታ በአንፊልድ ሊቨርፑል ባርንስሊን የሚገጥም ይሆናል። በዚህ ጨዋታ ላይ እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት በዚህ ጨዋታ ላይ የማይኖሩ ይሆናል። የሊቨርፑልን ስንመለከት በትናንትና ዕለት ሁላችንም እንደሰማ ነው ኮነር ብራድሊ በአርሰናል ጨዋታ ላይ ባጋጠመው ጉዳት ምክንያት በዚህ ሲዝን ወደ ሜዳ እንደማይመለስ ተነግሯል። ከሱ በተጨማሪም አሌክሳንደር ኢሳቅና ጆቫኒ ሊዮኒም የረዥም ጊዜ ጉዳት ያለባቸው ተጫዋቾች ናቸው። ከነዚህ በተጨማሪም ጄደን ዳንስና ዋታሮ ኤንዶም በዚህ ጨዋታ ላይ የማይኖሩ ይሆናል። ጄደን ዳንስ መቼ ወደ ሜዳ እንደማይመለስ እስካሁን ድረስ አልታወቀም። ዋታሮ ኤንዶ ግን በቅርብ ቀን ወደ ልምምድ እንደሚመለስ ተነግሯልና ምናልባትም ከበርንሊ ጨዋታ በኋላ ወደ ሜዳ ሊመለስ ይችላል። በዛሬው ጨዋታ ላይ ግን ከነ ጄደን ዳንስ፣ አሌክሳንደር ኢሳቅ፣ ጆቫኒ ሊዮኒ እንደዚሁም ደግሞ ኮነር ብራድሊ ጋር አንድ ላይ በመሆን በዛሬው ጨዋታ ላይ የማይሰለፍ ይሆናል። ሌላ ግን ለሊቨርፑል ጥሩ ዜና ሆኖላቸው የመጣው በትናንትና ዕለት አሰልጣኝ አርነ ስሎት እንደተናገሩት ከሆነ ሂጎ ኤኪቲኬ በዛሬው ጨዋታ ላይ የመሰለፍ እድሉ ከፍተኛ ነው የሚል አስቴትን ሰጥቷል። ምናልባት በቋሚነት ላይ ጀምር የሚችልበት እድል አለ። ነገር ግን ተቀይሮ በመግባት በዛሬው ጨዋታ ላይ ትንሽም ደቂቃ ቢሆን ይጫወታል ተብሎ ነው የሚጠበቀው። የዚህ ተጫዋች መመለስ እንግዲህ ለሊቨርፑል በጣም ጥሩ ዜና ሆኖ ነው የመጣው። ምክንያቱም እንግዲህ ያለፉትን ሁለት ጨዋታዎች በጉዳት ምክንያት አልተሰለፈም ነበረ እና በእነዚህ ሁለት ጨዋታዎች ላይም ደግሞ ሊቨርፑል በአጥቂ ስፍራ ላይ ምን ያህል ጎሎባቸው እንደነበረ በደንብ መመልከት እችለን ነበረ። የአርሰናል ጨዋታን ከተመለከተን አሁን ወይ አሌክሳንደር ኢሳቅ ወይም ደግሞ ሂጎ ኤኪቲኬ በቋሚነት ጀምረው ቢሆን ኖሮ ምናልባትም ሊቨርፑሎች ጨዋታውን አሸንፈው ሊወጡ የሚችሉበት እድል ነበረ። በተለይ ሁለተኛው አጋማሽ ላይ በጣም ከፍተኛ ብልጫን አሳይተው ነበረ። ነገር ግን ደግሞ 9 ቁጥር ቦታ ላይ እንደዚሁም የአርሰናል ቦክስ ውስጥ ግን ብዙ ተጫዋቾች ሲገቡ አልተመለከትምና ምናልባትም የነዚህ ተጫዋቾች ቢኖሩ ኖሮ የጨዋታ ውጤት ሊለወጥ የሚችልበትም እድል ነበረውና የዚህ ተጫዋች ወደ ሜዳ መመለስ ለሊቨርፑል እንደዚሁም ለአሰልጣኝ አርነ ስሎትም በጣም ጥሩ ዜና ሆኖላቸው ነው የመጣው። ባርንስሊዎች እንግዲህ በዚህ ሰዓት በእንግሊዝ ሶስተኛ የእርከን ደረጃ ላይ እየተጫወቱ ነው የሚገኙት በሊግ ዋን ማለት ነው። እናም በዛም እንግዲህ 17ኛ ደረጃ ላይ ነው የተቀመጡት። እናም ለሊቨርፑሎች እንግዲህ ከባድ ጨዋታ ይሆናል ተብሎ አይጠበቅም። ነገር ግን ደግሞ ቀለል አድርጎ መግባትም ተገቢ አይመስለኝም። ምክንያቱም ባለፈው ሲዝንም ከኤፍኤ ካፕ ሲወጡ በማን እንደወጡ ሁላችንም እናስታውሰዋለን። በፕሌይማውዝ ነበር ተሸንፈው መውጣት እየቻሉትና አሁንም ይህንን ቡድን ንቀው መግባት የለባቸውም። ያም ብቻም ሳይሆን ከዚህ በፊትም እንግዲህ በርንስሊ ከሊቨርፑል ጋር ተገናኝተው ነበር 2008 ላይ ማለት ነውና በዛ ጨዋታ ላይ እንግዲህ ባርንስሊዎች ከአንድ ለባዶ መመራት 2-1 በሆነ ውጤት በማሸነፍ ሊቨርፑልን በኤፍኤ ካፕ ጥለው ነበረ ወደ ቀጣይ ዙር ማለፍ የቻሉትና ያንንም ስናስታውሰው እንግዲህ በዚህ ጨዋታ ላይ ምንም አይነት ንቀት አሳይተው መግባት የለባቸውም። በእርግጥ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ዋናውን የሚባለውን ቡድን ይዤ ነው የምገባው የሚል ሀሳብን ሰንዝሯል። ምናልባትም በአርሰናል ጨዋታ ላይ የተጫወቱ ተጫዋቾች ሙሉ ለሙሉ በቋሚነት ባይጀምሩ እንኳን ግማሹ በቋሚነት ጀምሮ ግማሹ በተቀያሪ ወንበር ላይ የሚቀመጥ ይሆናል የሚል አስቴትን ሰጥቷልና ምን ያህል በዚህ ጨዋታ ላይ ትኩረት እንዳደረጉ እንግዲህ በዚህ ማየት እንችላለን። ያም ብቻም ሳይሆን በዚህ ሲዝን እንግዲህ ሊቨርፑሎች ከፕሪሚየር ሊግ የዋንጫ ፉክክር ውጪ ናቸው ማለት እንችላለን። ምክንያቱም በሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት 14 ደርሷል። እንደዚሁም ደግሞ በሊግ ካፕም በክሪስታል ፓላስ ተሸንፈው መውጣታቸው አይዘነጋም። በሻምፒዮንስ ሊግም ያን ያህል የሚያሳምን ቡድን ሆኖ አይደለም እየተመለከት ነው የምንገኘውና ሻምፒዮንስ ሊግም የማንሳት እድላቸው በጣም ጠባብ ነውና ያላቸው ብቸኛ አማራጭ ኤፍኤ ካፑ ላይ በደንብ ጠንክሮ መስራት ነው። በእርግጥ ኤፍኤ ካፑም ቀላል ይሆናል ተብሎ አይጠበቅም። ምክንያቱም ያለፉትን ቡድኖች ስንመለከት ማንቸስተር ሲቲ 10-1 በሆነ ውጤት አሸንፎ ነው ያለፈው። እንደዚሁም አርሰናል 4-1 በሆነ ውጤት አሸንፏል። ቼልሲም በተመሳሳይ በሰፊ ጎል ልዩነት አሸንፏል። አስቶን ቪላ አልፏል። ኒውካስል ዩናይትድ አልፏልና ጠንካራ የሚባሉ ቡድኖች አሁንም በኤፍኤ ካፕ ውድድር ላይ አሉ። በዛ ምክንያትም ቀላል ይሆናል ተብሎ አይጠበቅም። ነገር ግን ደግሞ በአንተ በኩል ያለውን ጠንካራ ስራ መስራት ነው። በመጀመሪያ ደረጃ ከፊት ለፊት ያለውን ጨዋታ ማሸነፍ ነው ያለበት። ያንን ጨዋታ አሸነፈ ወደ ቀጣዩ ዙር ማለፍ አለበት። በሶስተኛው ዙር ጨዋታ ደግሞ ሊቨርፑሎች ባርንስሊን ነው የሚገጥሙት። ከዛ ባርንስሊን ካሸነፉ ወደ አራተኛው ዙር ይገባሉ። ከዛ በኋላ ነው እንግዲህ ደረጃ በደረጃ ወደ ፍጻሜ መድረስ የሚቻለው።
ይችላሉና ቅድሚያ ይህንን ጨዋታ አሸንፈው ወደ ቀጣይ ዙር ማለፍ መቻል አለባቸው። ዋንጫውንም ለማንሳት ከፍተኛ ጥረት ማድረግ አለባቸው። ቅድም እንዳልኳቸው እንግዲህ በዚህ ሲዝን ሁለት የዋንጫ አማራጮች ናቸው ያሏቸው፣ ቻምፒየንስ ሊግ እና ኤፍኤ ካፕ ነው። ቻምፒየንስ ሊግ ደግሞ ምን ያህል ከባድ እንደሆነ ሁላችንም ተመልክተናልና እዚህ ላይ ጠንካራ ስራን መስራት መቻል አለባቸው። ሊቨርፑሎች እንግዲህ ለመጨረሻ ጊዜ የኤፍኤ ካፕ ዋንጫን ማሸነፍ የቻሉት 2022 ላይ ነበረ። የቼልሲን ቡድን በማሸነፍ ነበር ያንንም ዋንጫ ማንሳት የቻሉት። ከዛ በኋላ እንግዲህ ይህንን ዋንጫ ማንሳት አልቻሉም። ነገር ግን ደግሞ ባለፉት 15 ዓመታት በዚህ በሶስተኛው ዙር የኤፍኤ ካፕ ጨዋታዎች አንድ ጊዜ ብቻ ነው የተሰናበተው። ያም እንግዲህ 2019 ላይ በወልቭስ የተሸነፈበት ጨዋታ ነው። ከዛ በኋላም ከዛ በፊትም እንግዲህ ላለፉት 15 ዓመታት በኤፍኤ ካፕ የሶስተኛ ዙር ጨዋታ ላይ ምንም አይነት ሽንፈት አላስተናገደም። ባለፈው ሲዝን ራሱ ሊቨርፑሎች የተሰናበቱት በአራተኛው ዙር ላይ ነው የነበረውና በሶስተኛው ዙር የተሸነፉት አንድ ጊዜ ብቻ። ምንም በወልቭስ ሲሸነፉ ራሱ ይዘውት የገቡትን ተጫዋቾች ስንመለከት በጣም ወጣት የሚባሉ ናቸው። እንደውም 17 ዓመት ያልሞላው ሄቨርንም በዛ ጨዋታ ላይ መጠቀም እችለው ነበር። ገና 10 ምናምን ቀን ይቀረው ነበር 17 ዓመት ሊሞላውና ምን ያህል ወጣት ተጫዋቾችን በዛ ጨዋታ ላይ እንደተጠቀሙ በደንብ መመልከት እችለናል። እናም በጨዋታው ላይ በጣም ብዙ ለውጦች ማድረጋቸው ለሽንፈታቸው እንደ አንድ ምክንያት መጠቀስ ይችላል። ባለፈው ሲዝን እንኳን በአራተኛው ዙር የኤፍኤ ካፕ ጨዋታ እንደተመለከት ነው ሊቨርፑሎች በፕሌይማውዝ ተሸንፈው ሲወርቁ በጨዋታ ላይ እንግዲህ በጣም ብዙ ለውጦችን አድርጎ ነበረ የገቡት። በጣም ወጣት የሚባሉ ተጫዋቾች እዛ ላይ ተጫውተዋል። እንደዚሁም ደግሞ በጣም ብዙ ጊዜ ቤንች ላይ የሚቀመጡ ብዙ የጨዋታ እድል ያልተሰጣቸው ተጫዋቾች ራሱ በዛ ጨዋታ ላይ መሰለፍ ችለው ነበር። እንደውም በዛ ጨዋታ ላይ የተሰለፉ አብዛኞቹ ተጫዋቾች ራሱ ከሊቨርፑል እየለቀቁ ነው የሚገኙትና በዛ ጨዋታ ላይ ብዙ ለውጦችን ማድረጋቸው ራሱ ለሽንፈት እንደ አንድ ምክንያት ማስቀመጥ እንችላለን። ነገር ግን በዚህ ጨዋታ ላይ ግን ሙሉ ለሙሉ ብዙ ለውጦችን አላደርግም የሚል ሀሳብን ሰንዝረዋል። እናም በዛሬው ጨዋታ ላይ እንግዲህ ምን አይነት አሰላለፍን ይዘው ይገባሉ የሚለውን ነገር እንግዲህ አብረን የምንመለከተው ይሆናል። ባርነስሌይ ግን ዘንድሮ ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። ቅድም እንዳልኳችሁ በሊግ ዋን ላይ 17ኛ ደረጃ ላይ ነው የተቀመጠው። ከወራጅ ቀጠናም በ2 ነጥብ ርቀት ላይ ነው የተቀመጠውና ምናልባትም በዚህ ሲዝን ወደ ሊግ 2 ሊወርዱ የሚችሉበትም እድል አለ። ምናልባት ከዚህ የተሻለ ነገር ከዚህ በኋላ እስካላሳዩ ድረስ ማለት ነው። ነገር ግን ደግሞ ለዚህ ለሊቨርፑል ጨዋታ ግን ጥሩ የመዘጋጃ ጊዜን ማግኘት ችሏል። ምክንያቱም የጃንዋሪ 2026 ከገባ ጀምሮ ምንም አይነት ጨዋታ እስካሁን ድረስ አላደረጉም። በእርግጥ ጃንዋሪ 4 ላይ የጨዋታ ቀነ ቀጠሮ ነበራቸው ወይም ደግሞ መርሃ ግብር ነበራቸው። ነገር ግን ደግሞ ብዙ በረዶ በመዝነቡ ምክንያት ያንን ጨዋታ ሳይጫወቱ ቀርቷልና ከጃንዋሪ 1 ጀምሮ እስካሁን ድረስ ምንም አይነት ጨዋታ አላደረጉም። ያም ለመዘጋጃት ጥሩ ጊዜ ይሰጣቸዋል። የሊቨርፑልን ታክቲክ በደንብ አይተው ለሊቨርፑል ለመዘጋጀትም ጥሩ ጊዜ ያገኙ ይመስለኛል። በእርግጥ ረዥም ጊዜ ሲኖር ጥሩ ጎንም አለው፣ መጥፎ ጎንም አለው። ጥሩ ጎኑ ምንድነው? በደንብ እንድትዘጋጅ ያደርጋል። መጥፎ ጎኑ ደግሞ ረዥም ጊዜ ሲኖረ ሪትምህን ታጠዋለ። ምክንያቱም ተጫዋቾች ሪትማቸው ውስጥ የሚገቡት በተከታታይ ጨዋታዎችን እየተጫወቱ በሄዱ ቁጥር ነውና በዛሬ ጨዋታ ላይ ባርነስሌዎች ይህንን ረዥም የእረፍት ጊዜን እንዴት አድርገው ተጠቀሙት የሚለውን ነገር በደንብ የምንመለከት ይሆናል። በጣም ጠንካራ ስራ ሰሩበት፣ ለሊቨርፑል በደንብ ተዘጋጁበት ወይስ ከሪትማቸው ወጡ የሚለውን ነገር ጨዋታው ላይ ሲደርስ የምንመለከተው ይሆናል። ነገር ግን ምንም ያህል ቢዘጋጁም ይህ ጨዋታ ቀላል እንደማይሆን ግን እነሱም ያውቃሉ። የበርንሊ አሰልጣኝ እንደውም ከጨዋታው በፊት እንደተናገረው ከሆነ ይህንን ጨዋታ ለመጫወት በጣም ጓጉተናል፣ ነገር ግን ደግሞ ቀላል እንደማይሆንም ደግሞ በእርግጠኝነት መናገር እንችላለን። ምክንያቱም የምንገጥመው በዓለማችን ላይ ካሉ በጣም ምርጥ ከሚባሉ ክለቦች መካከል አንደኛው ነው። ከዛ በተጨማሪም በአንፊልድ ነው የምንገጥማቸውና በእርግጠኝነት ይህ ጨዋታ ከባድ እንደሚሆን መናገር እንችላለን። ለተጫዋቾቹ በጣም የሚያጓጓ ጨዋታ ነው። ነገር ግን ደግሞ ከባድ ጨዋታ እንደሚሆን አውቀው ለዚህ ጨዋታ የግድ መዘጋጀት መቻል አለባቸው። ያገኘነውን ክፍተትም እንግዲህ ለዚህ ጨዋታ ለመዘጋጀት በደንብ ተጠቅመንበታል ብለን እናስባለን። ይህንንም ጨዋታ መጫወታችን ለኛ በጣም ጥሩ ነገር ነው። ምክንያቱም በጣም ጥሩ ቡድንን ስትገጥም የት እንዳለ በደንብ ታውቃለህ። እናም ያንን ካወቅ ደግሞ ቀጣይ ላሉ ተደጋጋሚ ጨዋታዎችም በደንብ መዘጋጀት ትችላለህና ይህ አጋጣሚ ለኛ በጣም ጥሩ ነው የሚል አስቴትን ሰጥቷል። ሊቨርፑሎችም እንግዲህ ለዚህ ጨዋታ በደንብ መዘጋጀት መቻል አለባቸው። የሁለቱንም ቡድኖች ወቅታዊ አቋም ስንመለከት የተቃራኒ ቦታ ላይ ያሉ ቡድን ናቸው። ሊቨርፑሎች እንግዲህ ያለፉትን 5 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። 2ቱን ሲያሸንፉ 3ቱን ጨዋታ ደግሞ በተከታታይ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባርነስሌዎች በበኩላቸው ካለፉት 5 ጨዋታዎች አንዱን ብቻ ማሸነፍ ሲችሉ በ3ቱ ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ከዛ በተጨማሪም ሊቨርፑሎች በሁሉም ውድድሮች ባለፉት 10 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። ባርነስሌዎች በበኩላቸው ባለፉት 6 ጨዋታዎች ደግሞ ምንም አይነት ክሊንሺት አስመዝግበው መውጣት አልቻሉምና በጣም ጎል የሚቆጠር
የሚቆጠርባቸው ቡድን ናቸው። ባለፉት 5 ጨዋታዎች እንኳን 11 ግቦች ተቆጥሮባቸዋል። ሊቨርፑሎች በአንጻራቸው ባለፉት 5 ጨዋታዎች የተቆጠሩባቸው 4 ግቦች ብቻ ሲሆኑ 6 ግቦችን ደግሞ ማስቆጠር ችሏል። በእርግጥ ማጥቃት ላይም ሊቨርፑል ጥሩ የሚባል ነገርን እያደረጉ አይደለም የሚገኙት። ነገር ግን ይህ ጨዋታ በአንፊልድ እንደማድረጋቸው መጠን እንደዚሁም ደግሞ ከባርንስሌ ጋር እንደመገናኘታቸው መጠን ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ይገመታል። ነገር ግን ሌላኛው ትልቅ ጥያቄ የሚሆነው ግን በዛሬው ጨዋታ ላይ አሰልጣኝ አርነ ስሎት ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለው ጥያቄ ነው። ምክንያቱም በትናንትናው ዕለት እንደተናገሩት ከሆነ የአርሰናል ላይ የተጫወቱ ተጫዋቾች በዚህ ጨዋታ ላይ ይኖራሉ፣ ነገር ግን ሁሉም በቋሚነት ላይ ጀምሩ ይችላሉ የሚል ነገርን ተናግረዋልና ማን በቋሚነት በዚህ ጨዋታ ላይ ሊጀምር ይችላል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። የኔን ግምት ሳስቀምጥ እንግዲህ በመጀመሪያ ደረጃ በበረኛ ስንጀምር በዛሬው ጨዋታ ላይ ማማርዳሽቪሊ በቋሚነት ይጀምራል የሚል ግምት አለኝ። ይህ በረኛ እንግዲህ አሊሰን ቤከር ከጉዳት ከተመለሰ በኋላ የተጫወተው አንድ ጨዋታ ብቻ ነው። እሱም በካራባኦ ካፕ ከክሪስታል ፓላስ ጋር በነበራቸው ጨዋታ ነው። ከዛ ውጭ ግን ምንም አይነት ጨዋታ መጮት አልቻለምና በዛሬው ጨዋታ ላይ የመጮቻ እድል ይሰጡታል ብዬ አስባለሁ። የተከላካይ ስፍራውን ስንመለከት ትንሽ የሚያስቸግር ቦታ ቢኖር ይህ የተከላካይ ስፍራው ነው። በተለይ ደግሞ ኮነር ብራድሊ መጎዳቱን ተከትሎ በቀኝ ፉልባክ ላይ ማንን ሊያሰልፉ ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው። እንደኔ ግምት በዚህ ቦታ ላይ ካልቨን ራምሲን ሊያሰልፉት ይችላሉ ብዬ አስባለሁ። እንደሚታወቀው በካራባኦ ካፕ ጨዋታ ላይ ከክሪስታል ፓላስ ጋር ጥሩ የሚባል እንቅስቃሴን አድርጎ ነበረ። ከዛ በኋላ ግን ምንም አይነት ጨዋታ አላደረገም። ከዛ በፊትም ብዙ ጨዋታም አልተጫወተም ነበረ። እናም በዛሬው ጨዋታ ላይ እንግዲህ የመጮቻ እድል ይሰጡታል ብዬ አስባለሁ። በተለይ ብራድሊ መጎዳቱን ተከትሎ ሌላ ተጫዋች የማያስፈርሙ ከሆነ በዚህ ጃንዋሪ ዝውውር መስኮት ይህንን ተጫዋች የግድ መጠቀም መቻል አለባቸውና እንዲጠቀሙት ከሆነ ደግሞ በዚህ አጋጣሚ የጨዋታ እድል ሊሰጠው ይገባልና በዛሬው ጨዋታ ላይ በቋሚነት ይጀምራል ብዬ አስባለሁ። የመሀል ተከላካይ ስፍራው ላይ ደግሞ ኢብራሂማ ኮናቴና ጆ ጎሜዝ በቋሚነት ሊጀምሩ ይችላሉ የሚል ግምት አለኝ። ምናልባት ከእረፍት በኋላ ላኪም ሲገባ ልንመለከተው እንችላለን። ካልሆነን ደግሞ መሀል ተከላካይ ስፍራው ላይ ጆ ጎሜዝንና ሮበርትሰንን በማሰለፍ ከዛ በግራ ክንፍ ላይ ኪርኬዝንም ሊያሰልፉ የሚችሉበት እድል አለ። ነገር ግን በቋሚነት የሚጀምሩትን ስንመለከት ግን ኮናቴና ጆ ጎሜዝ በቋሚነት ይጀምራሉ የሚል ግምት አለኝ። የግራ ፉልባኩ ላይ ደግሞ ሮበርትሰን በቋሚነት ይጀምራል ብዬ ነው የማስበው። በመሀል ሜዳው ላይ ስንመለከት ደግሞ በእርግጠኝነት ከርቲስ ጆንስ በዚህ ጨዋታ ላይ የሚጀምር ይሆናል። ምክንያቱም በአርሰናል ጨዋታ ላይ እንግዲህ ምንም አይነት ደቂቃ መጫወት አልቻለም። ከዛ በፊት በነበሩ ጨዋታዎች ላይ ግን በተከታታይ በቋሚነት ሲጀምር ነው የነበረውና በዛሬው ጨዋታ ላይ እንግዲህ በቋሚነት ይጀምራል የሚል ግምት አለኝ። ከሱ አጠገብ ምናልባትም ማካሊስተርን ልንመለከተው እንችላለን። ምክንያቱም የቲሙን ባላንስ ለመስጠት ማለት ነው። ካልሆነም ደግሞ ትሬና ዮኒም በቋሚነት ሊጀምር የሚችልበት እድል አለ። ነገር ግን ደግሞ ብዙ ለውጦችን ማድረግ ራሱ የራሱ የሆነ ጉዳት ስላለው ምናልባት ከርቲስ ጆንስንና ማካሊስተርን በቋሚነት ያስጀምሩና ከእረፍት በኋላ ሌሎች ተጫዋቾችን እንዲገቡ ሊያደርጉ ይችላሉ። ከዛ በኋላ ትሬና ዮኒን ደግሞ ወደፊት ገፋ አድርገው ሊጀምሩ የሚችሉበት እድል አለ ብዬ አስባለሁና በቋሚነት እንግዲህ ከርቲስ ጆንስና ማካሊስተር በደብል ፒቮት ላይ የሚጀምሩ ይሆናል። ከነሱ ፊት ለፊት ደግሞ 3 ቦታዎች ላይ ትሬና ዮኒ፣ ፌዴሪኮ ኬዛና ሪዮ እንጉሞሃ ሊጀምሩ ይችላሉ ብዬ ገምታለሁ። ከዛ 9 ቁጥር ቦታ ላይ ኮዲ ጋክፖ አሁን በቋሚነት ይጀምራል ብዬ ገምታለሁ። በእርግጥ ሂጎ ኤኪቲኬ ወደ ሜዳ ይመለሳል ተብሎ ይጠበቃል። ነገር ግን በቀጥታ በቋሚነት ያስጀምሩታል የሚለው ነገር በጣም ትልቅ ጥያቄ ነው። ምናልባት በአርሰናል ጨዋታ ላይ ከቡድኑ ጋር አብሮ ተጉዞ ቢሆን ኖሮ በዚህ ጨዋታ ላይ በቋሚነት ይጀምራል የሚል ግምት ሊኖረን ይችል ነበረ። ነገር ግን በዛ ጨዋታ ላይ ምንም አይነት ደቂቃ ባለመጫወቱ ምክንያት በዛሬው ጨዋታ ላይ ብዙ ጉዳቶችም እንዳይደርሱበት ተደጋጋሚ ጉዳትም እንዳያጋጥሙት በሚል የሚጫወትበትን ደቂቃ ይመጥኑታል ብዬ አስባለሁና ተቀይሮ ይገባል የሚል ግምት ነው ያለኝ። እናንተስ በዚህ ጨዋታ ላይ ማን በቋሚነት ሊጀምር ይችላል? እንዴትስ አይነት አሰላለፍን ሊጠቀሙ ይችላሉ አሰልጣኝ አርነ ስሎት? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ እንግዲህ ምናልባት ብሬኪንግ ኒውሶች እስከሌሉ ድረስ ከጨዋታው በኋላ በማች ሪያክሽን የምመለስ ይሆናል። እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። በቀጣይ እስከምንገናኝ ድረስ ቸር ያቆየን።